መጽሐፍ ቅዱሳችን የእግዚአብሔር ቃል በአንደኛ ተሰሎንቄ ላይ ያለ ሐሳብ ነው ማነሳው። ትንሽ ነገር ዛሬ እናገራለሁ። አንደኛ ተሰሎንቄ ምዕራፍ 1 ላይ ነው። በጸሎታችን እያስታወስናችሁ ሁል ጊዜ እግዚአብሔርን ስለ ሁላችሁ እናመሰግናለን። ከእምነት የሆነውን ስራችሁን፣ ከፍቅር የመነጨውን ድካማችሁንና በጌታችን ኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን በአምላካችንና በአባታችን ፊት ዘወትር እናስባለን። በእግዚአብሔር የተወደዳችሁ ወንድሞች ሆይ እርሱ እንደመረጣችሁ አውቀናል። ምክንያቱም ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ አይደለም። ደግሞ ስለ እናንተ ስንል በመካከላችሁ እንዴት እንደኖርን ታውቃላችሁ። እናንተና እኛን ጌታን መስላችኋል። ምንም እንኳን ብርቱ መከራ ቢደርስባችሁን ቃሉን በመንፈስ ቅዱስ ደስታ ተቀብላችኋል። ከዚህም የተነሳ በመቄዶንያ በአኪያ የሚገኙት ምዕመናን መልካም ምሳሌ ሆናችኋል። የጌታ ቃል ከእናንተ ወጥቶ በመቄዶንያ በአኪያ መሰማቱ ብቻ ሳይሆን በእግዚአብሔር ያላችሁን እምነት ሁሉ በሁሉ ቦታ ላይ ታውቋል። ስለዚህ እኛ በዚህ ጉዳይ ላይ ምንም መናገር አያስፈልገንም። በእንዴት ያለ አቀባበል እንደተቀበላችሁና ሕያውንና እውነተኛ የሆነውን አምላክ ለማገልገል ከጣዖታት ወደ እግዚአብሔር እንዴት እንደተመለሳችሁ እነርሱ ራሳቸው ይናገራሉ። ደግሞም ከሙታን ያስነሳውንና ከሰማይ የሚመጣውን ልጁን ከሚመጣው ቁጣ የሚያድነንን ኢየሱስን እንዴት እንደምትጠባበቁ ይናገራሉ ይላል ሐዋርያው ጳውሎስ ለዚህ ለተሰሎንቄ ሰዎች። የእነዚህ የተሰሎንቄ ሰዎችን ሕይወት ሳይ በጣም ነው የሚያስደስተኝ የሚማርከኝ። የጸሐፊውን ሳስበው መንፈሳዊ ቅናትም ያድርብኛል። አገልጋይ ነው፣ የደከመባቸው ሰዎች ናቸው። እነዚህ የደከመባቸውና ያገለገላቸው ሰዎች የሚያስገርም የህይወት መልክ ነው ያላቸው። በጣም የሚገርም አይነት አቀባበልን የተቀበሉትን እውነት፣ የተቀበሉትን ጌታ፣ የተቀበሉትን ክርስቶስ፣ የተቀበሉትን መንፈሳዊ ህይወት በሚያስገርም ክብር እየኖሩት እንዳለና የሚኖሩት ኑሮ ደግሞ ተጨማሪ ንግግር እስከማያስፈልገው ድረስ ሰዎች ሁሉ የሚያውቁት የተገለጠ ህይወት እንደነበራቸው ይናገራል። አስገራሚ እምነት እንደነበራቸው ይናገራል። ቃሉ በብዙ መከራ ወደ እነሱ ደርሷል። በብዙ መከራ እነሱ ጋር የደረሰውን ቃል በብዙ ዋጋ መክፈል፣ በብዙ ጽናት ይዘውት ዋጋ ሰጥተውት ህይወት ሰጥተውት ምሳሌ ሆነው ላገለገሏቸው ሰዎች ልብ ማረፍ ሆነው እናያቸዋለን። የእነዚህ ሰዎች ህይወት ምንድነው እንደዚህ ያደረገው? ንግግር እስከማያስፈልገው ድረስ ህይወታቸው መሳጭ ሆነው ምንድነው የተለየ ነገር ያደረጉት? የተሰበከላቸው ክርስቶስ ነው፣ የሚያውቁት ክርስቶስን ነው፣ የነገሯቸው ኢየሱስን ነው። ይሄን ኢየሱስ በዚህ ክብር ገልጠውት ሰዎች እነሱ ጋር ያለውን ህይወት በዚህ ልክ እንዲያውቁት ምንድነው ያደረጋቸው? ምንድነው የዚህን ያክል ልዩነት እንዲፈጥሩ ያደረጋቸው የተባለ እንደው 3 ነገር ነው ዛሬ መናገር እንፈልገው። እነዚህ ሰዎች ያላቸው ኳሊቲ ምንድነው? የተለዩበት ምንድነው? ውጤታማ የሆኑበት እውነት ሲባል እኔና እናንተ የተቀበልነው ወንጌል የተቀበሉት። ይሄ ወንጌል የሚፈልጋቸው 3 ነገሮች አሉ። እነዚህ 3 ነገሮች ነው የምነግራችሁ። በተለይ ቁጥር 2 ላይ እናንተን ስናስብ በጸሎታችን እያሰብን ደስ የምንሰኝበት ነገር፣ ስለ እናንተ ደስ ብሎን ጌታን የምናመሰግንበት ነገር ይላል ጳውሎስ። በቃ ሐሴት የምናደርግበት እናንተን እያሰብን አምላካችንን የምናመሰግንበት ሚስጥር እናንተ ጋር በጣም ኳሊቲ የሆኑ ምርጥ የሚባሉ ነገሮች አሉ። እነሱ ነገሮች ደግሞ ምንድናቸው ይላል? አንደኛ እምነት ነው። እምነታችሁ ዝም ብሎ አይደለም። እምነታችሁ ስራ አለው። እምነታችሁ ስራ የነበረው እምነት ነበር። አምናለሁ ብቻ ሳይሆን ስራ ያለው እምነት ነበራችሁ። የእምነታችሁን ስራ ስናስብ ደስ ይለናል። አማኝነን ብቻ አይደለም የምትሉት፣ ያመናችሁ ሰዎች መሆናችሁን በስራ ትተገብሩታላችሁ። በዚህ ምክንያት በጣም ደስ ብሎን ስለእናንተ ስናስብ ደስ እያለን ነው የምናመሰግነው። አገልጋዮች ስትሆኑ የምታገለግሏቸው ሰዎች ምን ሲሆኑ ነው ደስ የሚላችሁ? ሐዋርያው ጳውሎስ እነዚህ ሰዎች ስናስብ እናንተን ደስ ይለናል። ምክንያቱ ደግሞ ደስ የሚልበት የምንሰኝበት ምክንያት እምነታችሁ ስራ አለው። የአፍ ብቻ አይደለም፣ ስራ ያለው እምነት ነው ያላችሁ። ሁለተኛ ፍቅር አላችሁ ይላችኋል። ፍቅራችሁ ደግሞ አየር ላይ ያለ ዝም ብሎ ልብ ቅርጽ አንዱ ለአንዱ እያሳየ አበባ እየበተነ የሚኖረው ሳይሆን የፍቅራችሁን ድካም ስናስብ፣ ፍቅር አድካሚ እንደሆነ አውቃቸዋል። ጌታን መውደድ ተቀብላችሁት ሌሎችን ሰዎች እየወደዱ መኖር ፍቅር የሚባለው ነገር አድካሚ እንደሆነ አውቃቸዋል። የፍቅራችሁን ድካም ስናስብ ደስ ይላል። ምክንያቱም ፍቅር አድካሚ ነው። እምነት ስራ አለው። እምነት ስራ የሌለው እምነት ያዕቆብ እንደነገረን ሙት ነው ይላል። አምኛለሁ ካለን የምናምነው ነገር ምንድነው?
በስራ የሚተገበር ነው። የእነዚህ ሰዎች ህይወት መሳጭ ሆነው ምንም ቃል መጨመር አያስፈልገንም። የእናንተ ጉዳይ በአኪያ ባሉ በሀገር ሁሉ ተወርቷል፣ ከተማ ሰምቷል፣ በእናንተ ጉዳይ ልባችን አርፏል የተባሉ ሰዎች ስራ ያለው እምነት ነበራቸው፣ ድካም ያለው ፍቅር ነበራቸው። የፍቅራችሁን ድካም ስናስብ ደስ ይለን ነበር። ፍቅራችሁ ድካም ነበረው ይላቸው። ዛሬ ፍቅርን ከምን ጋር ነው መያዝ የፈልጋችሁት? ፍቅር አለ፣ ፍቅር እንፈልጋለሁ፣ ባልና ሚስት እንዋደዳለን ካሉ፣ ጓደኛ ማቾች እንዋደዳለን ካሉ፣ አገልጋዮች እንዋደዳለን ካሉ ድካም አለ። ፍቅር አየር አይደለም፣ ፍቅር የሚያደክም ነው። እግዚአብሔር የሰዎች ልጆችን ወዳለው ሲል አድካሚ ነው። መውረድ ነበረበት፣ መሞት ነበረበት፣ መሰቃየት ነበረበት። ፍቅር አድካሚ ነው። ዛሬ ፍቅር በጣም ግራ የገባችሁ ሰዎች አላችሁ። ፍቅር አድካሚ ነው። ፍቅር የምትፈልጉ ከሆነ ፍቅር ከድካም ውጭ አይሰራም። ካልደከማችሁ ለፍቅር ፍቅር አይደለም። ፍቅር አድካሚ ነው። የምትወዱት ላይወዳችሁ ይችላል። የምትፈልጉት ላይፈልጋችሁ ይችላል። ፍቅር የምትሰጡት ፍቅሩን ላይቀበልና ላይመልስላችሁ ይችላል። ቢሆንስ ፍቅር አድካሚ ነው። በዛ ድካም ውስጥ ነው የምንወደው። የእነዚህ ሰዎች ህይወት አድካሚውን ፍቅር ይዛችሁ ፍቅራችሁ ድካም ነበረው፣ በዚህ ምክንያት ስለእናንተ ስናስብ ደስ ይለናል ይላል። ሶስተኛ ተስፋ ነበራቸው። ተስፋችሁ ደግሞ ከጽናት ጋር ነበር ይላል። የተስፋችሁን ጽናት ስናስብ እነዚህ ሶስት ነገሮች እምነት፣ ተስፋ፣ ፍቅር ሶስቱ ጸንተው ይኖራሉ ይላል መጽሐፍ ቅዱስ። ሶስቱም ነበሯቸው ሰዎች። እምነት ነበራቸው፣ እምነታቸው ከስራ ጋር፣ ፍቅር ነበራቸው፣ ፍቅራቸው ከድካም ጋር፣ ተስፋ ነበራቸው፣ ተስፋቸው ደግሞ ከጽናት ጋር። የተስፋችሁን ጽናት ስናስብ ደስ ይላል። ተስፋ ያለ ጽናት ተስፋ አይደለም። ተስፋ የምናረገው ነገር ካለን መጽናት አለብን፣ ዋጋ መክፈል አለብን፣ መቆም አለብን፣ መጽናት አለብን። መጽሐፍ ቅዱስ እንደዚህ ነው የሚለው። የእግዚአብሔር ቃል በዕብራውያን 10 ላይ ሲናገር እንደሱ ነው። ጻድቅ በእምነት በህይወት ይኖራል ይላል። ወደ ኋላ በሚያፈገፍገው ነፍሴ በእርሱ ደስ አይላትም። ከዛ በኋላ ቁጥር 32 ላይ የሚናገረው ነገር ምንድነው? እንግዲህ የእግዚአብሔርን ቃል ፈጽማችሁ የተገባላችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ተስፋ ካላችሁ ተስፋ ከጽናት ውጭ አይሰራም። ጽናት ይፈልጋል። መጽናት አለብን። ባለንበት ስፍራ፣ በተቀመጥንበት ስፍራ፣ በምናገለግልበት ስፍራ፣ በምንሰራው ስራ ላይ ተስፋ የምናደርገው ነገር ካለ ጽናት ይፈልጋል። ተስፋ አየር አይደለም፣ ከነጥበብ አይደለም። እነዚህ ሶስት ነገሮች ነበሯቸው የተሰሎንቄ ሰዎች። ሐዋርያው ጳውሎስን ሲንበረከክ ደስ የሚሰኝበት፣ እነሱን ሲያስብ ሐሴት የሚያደርግበት፣ ደግሞ የህይወታቸው ተጽዕኖ ፈጣሪ የሆኑበት ምክንያት እነዚህ ሶስት ነገሮችን በባዶ አልነበረም የያዟቸው ከነ መቀመጫቸው ነው። እምነት ያለ ስራ አይሰራም፣ ፍቅር ያለ ድካም አይሰራም፣ ተስፋ ያለ ጽናት አይሰራም። እናንተ ደግሞ ሶስቱንም ስላላችሁ ስለሱ እያሰብን አምላክን እናመሰግናለን። ዛሬ የምናምን ክርስቲያኖች፣ በዚህ ሚዲያ የምትከታተሉ ወገኖች እምነት አላችሁ? እምነት ስራ አለ። ያመናችሁት ስራ ይፈልጋል። ፍቅር አላችሁ? ድከሙለት። የምታፈቅሩት ሚስት አላችሁ? የምታፈቅሩት ባል አላችሁ? ድከሙ። የምታፈቅሯቸው ልጆች አሉ? ድከሙ። የምታፈቅሩት ሰው አለ? ድከሙለት። ተስፋ የምታደርጉት ነገር አለ? ጽኑለት።